አባዬ እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝም ደግሞ ያኖረኝ ነበር። አዝናለሁ የኔ ልጅ። ምንድን ነው የምትጠቅሺው? አባዬ ችግር አለ ልጅ? እሷ ምን? እሷ ልጄ ናት። እንግዲህ ትሁቴ እውነቱን አውጥታው ቁጭ ብላለች። ከዚህም በፊት እኔ እየነገርኳችሁ እንደቆየሁት ማለት ነው። ሁላችሁም የቤት ጠርጥራችሁም ይሆናልኝ። ልጅቷ የትሁት የራሷ ልጅ ናት እንጂ የእህቷ ልጅም አይደለችም። የትሁት የራሷ ልጅ ናት። እንግዲህ አቶ ተመስገን ደግሞ ያው ሳትወድ በግዷ ማለት ነው ስለወደዳት ብቻ እሱ ስላፈቀራት ብቻ እንግዲህ አስቡ፣ እሱ ስለፈለገ ብቻ የራሱን ፍላጎት ተጠቅሞ ማለት ነው እችን ልጅ እንግዲህ ከሴትነት ክብሯ አውርዶ ጭራሹን ደግሞ የልጅ እናት አድርጓት እንደዛ መሆናም አልፈልግም እያለችው ነው። ልጅ ወልዳለትም አትፈልገውም። ልጅ የወለደችውም ወዳው አፍቅራው ልክ እሱ ለካሌብ እንደነገረው ሲጀመር እኮ አንተ ነህ ጣልቃ የገባህብን እንጂ ትሁት የኔ ናትኝ፣ ክብረ ንጽህናዋን የወሰድኩት እኔ ነኝ፣ አሁንም የኔ ሆና ትቀጥላለች ብሎ እንደተናገረው የእውነትም ወዳው ሳይሆን ክብረ ንጽህናዋን የሰጠችው እሱም ብሎ ነው። አስገድዶ ነው የደፈራት። በጣም ነው የሚያሳዝነው። ስለዚህ እንግዲህ አስገድዶ ደፍሯት እዚህ ጋር ያሳያችሁ አስገድዶ ደፍሯት ማለት ነው። አሁን ግን እየተኩራራ ይገኛል ማለት ነው። የኔ ፍቅር ናት አንተ አሁን ገባ እንጂ መሀላችን እያለ ካሌብን እያሳጣው ይገኛል። ካሌብ ደግሞ የዋ አይደለ ያሉትን ይዞ ጭራሽ እሷኑ ሄዶ እሷኑ ተናግሯታል ማለት ነው። እሷኑ እንዴ አሁን አንቺ ትናንትና ወደሽ ፈቅደሽ የምትፈልጊውን አርገሽ ምን ብለሽ ብቻ እሱ ያለውን ቃልን ያህል ደግሞ በጣም የሚደብር ነው። ብቻ እንደዛ እያላት ይገኛል። ወይዘሮ ቲና ደግሞ ከዚህ ቤት ነቅነቅ አለልም ብላለች። አባባ ደግሞ ቲናን የምታስወጫት አንቺ ነሽ ትሁቴ፣ አንቺ ነሽ ልብሷን አንስተሽ ወሮረሽ ከዚህ ቤት ሂጂ የምታያት ብለዋለኝ። እንግዲህ እሷም ያን ለማድረግ ሞክራለች። ቲና ግን አሁንም ቢሆን የመውጣት አላማና ቅድ የላትም። ይባስ ብላ ሄዳለ ተመስገን ሊጋቡልህ ነው። ቆይ አንተ እዚህ ድረስ የመጣው ትሁትን ፍለጋ አይደለም እንዴ? ስለዚህ ትሁትና ካሌብ እኮ ሊጋቡ ነው፣ ሰርግ አለ ያልተባለችውን ማለት ነው። ያልበላትን መታኩ ሴትዮ ማለት ነው። ቲና ማለት ግን የምር ያልበላትን ነው እኮ የሚያሳቅቃት። እና እንግዲህ እንደዚህ እያደረገች ትገኛለች። አሁን ላይ ትሁት ምን ታደርጋለች ብላችሁ ታስባላችሁ? ማለት እንግዲህ አሁን መቼም ተመስገንም ይዤሽ ካልሄድኩ በስተቀር ነፍሴ ይወጣል እንጂ እጋደላለሁ እያለ ነው። አባባ ደግሞ ከዚህ ሰውዬ ጋር ልክ ተጋብተዋል። እንግዲህ መትተውታል። በጣም ነው የመቱት። እንግዲህ ቲናም አባባ ግን ጀግና ነው። እንደዚህ አንፈራፍረ እንደዚህ ከሆንክማ ከካሌብ ጋር ምንም ነገር ነው ማድረግ የማትችለው ብላው ነበረ። እሱ ግን ካሌብ እንኳን ተይው፣ ሰውየው እንደ ካሌብ አይደለም፣ ጠንካራ ነው። ልጁ እንኳን የሆነ ሽንታም ነገር ነው ብሏልኝ። እንዲህ መባል በእውነት ሞት ነው። እንግዲህ ካሌብ ፈርቷል። ካሌብ ማንን የፈራው? ተመስገንን ፈርቷል። ለምን? ተመስገን ብሞትም ብድንም ችግር የለብኝም። ዋናው ነገር ግን ትሁትን እኔ የምለው ይሄ ፍቅር ነው ልክ ነው? ይሄ እኮ ልክ ነው ጋይስ። ይሄ በፍጹም ፍቅር አይደለም። ተመስገን ጥፋተኛ ነው። ይሄ ፍቅር ሊሆን አይችልም። ይሄ የሆነ ማለት በቃ አንድን ሰው አስገድዳችሁ እንዴ። ካሌብም ነገረው። አንተ ምን ሆነ ነው? በስንት ዓመተ ምህረት ላይ ነው ያለው መሰለ እንዴ ሰልጠን በል እንጂ። እውነት ለመናገር ተመስገን ስልጠና ይቀረዋል፣ መሰልጠን አለበት እንዴ። ትሁት አትፈልገውም። በቃ ካልፈለገችው ደግሞ አልፈለገችውም ነው፣ መገደድ የለባትም። እና እዚህ ጋር ተመስገን እያስገደላት ነው። ሳትወድ በግዷ ብትፈልጊም ባትፈልጊም የኔ ነሽ የኔ ነሽ። እንደዚህ የሚሉ ግግም የሚሉ ገገማ ሰዎች አሉ በነገራችን ላይ ብዙ ማለት ነው። በቃ ፈለግሽም አልፈለግሽም ወደድሽም ጠላሽም የኔ ነሽ የኔ ነሽ ብሎ አንዴ ያስወለዳት። በቃ ወለደችለት። ከሚወዳት ሴት አንዲት ልጅ አለችው። ከቻለ ልጁን መንከባከብ ነው፣ ካልቻለ አርፎ መቀመጥ ነው። እንዴ አለችው እኮ እኔ የራሴን ህይወት ልኖርበት። እንዴ ምነው አንተ አትተንፍሽ አልከኝ? እንዴ ምነው ማተንፈሻ ሳጣኝ? እንዴ ከእናት አባቴ ቤት ሳይጎልብኝ ሳልራብ ሳልጠማ ሳልቸገር እኮ እዚህ መጥቼ የቤት ሰራተኛ ሁኜ ገረድ እየተባልኩ ያለሁት ትምህርቴን ትቼ ትምህርቴን አቋርጬ ትምህርት እንዳልማር ደነስ ያደረገኝ እኮ በአንተ ምክንያት ነው። እንዴ ትምህርቴን እንዳቋረጥ ምክንያት ሆንክ። አሁን ደግሞ ህይወቴን እንዳልኖር ምክንያት ልትሆን በቃ ይኸው ግደለኝ አለች እኮ። እውነቷን ነው እንዴ። ህይወቷን በሙሉ እየተከተለ ማጨለም ነው ሰውየው አላማው ማለት ነው። ይሄ ፌር አይደለም። እና እንደ ተመስገን አይነት ብዙ ሰዎች ይኖራሉ። በተለይ ከገጠር ወደ ከተማ የሚመጡ እህቶችን የሚከታተሉ ዘበኛ መስለው ገብተው በተለያየ ሚንስ ማለት ነው። እና እንደዚህ የሚያስመረሩ ሰዎች እንዳሉ ነው የምንማረው። ታዲያ ግን ለዚህ ምንድን ነው መፍትሄው ስንል እንግዲህ ትሁት
ማድረግ ያለባት ነገር አለ። ትሁት ማድረግ ያለባት ነገር ምንድነው? ይህንን ሰውዬ አሁን በተለይ መረጃ አለ ወደ ፖሊስ መውሰድ ነው። ቲና ኦልሬዲ ወድቃለች። ቲና አሁን በቃ ምንም ማድረግ ነው የማትችለው። ምንም ለነገሩ እሷ እኮ አፈር ለሷ ነው የምትነሳው። እሷ ነገር ነው ይገርመኛል። በቃ አሁንማ ምንም ማድረግ አትችልም። በቃ ምንም ማድረግ አትችልም ስንል የሆነ ነገር ታደርጋለች። ጉድ እኮ ነው ጉድ። እና እንግዲህ አሁን ላይ ታዲያ ቲና መረጃ የለህም፣ ቆይ ይኸው አሁን ከዚህ ቤት ትወጫለሽ ወይስ በከባድ ወንጀል ትታሰሪ ሲላት ጊዜ አባባ ማስረጃ እኮ የለህም፣ ማስረጃውን በሙሉ እኮ አጥፍቼዋለሁ ትላለች ማለት ነው። እንግዲህ አባባም የለኝም። እሺ ትሁት ላፕቶፑን አምጪ ብሎ ሲከፍት ጉድ እዛ ውስጥ ያየነውን ጉድማ እኔ ብነግራችሁ ግርም ነው የሚላችሁ። የእሷን ጉድ ማለት ነው። በጣም ከባድ እንዴ! መርዙን ስትጨምር የሆነ ጊዜ ሻይ ላይ ለአባባ ወስዳ ስትሰጥ የሌለ ነገር የለም። በቃ ትልልቅ ግፎችን ስትሰራ ሁላ ቤት ውስጥ ወዲያ ወዲህ እያለች ደግሞ ለእነሱ ታመንኩ እያለች ስታስመስል ሁላ ብዙ ነገር ስታደርግ እንግዲህ እዛ ፍሌሽ ውስጥ አለ ማለት ነው። ለዛም ነው እንግዲህ አባባ አንቺን ለፖሊስ አሳልፌ ከምሰጥሽና ከዚህ ቤት ምንጥቅ ብለሽ ከምትወጪ አሁን አማራጯ መውጣት ነው። በእርግጥ እሷ ድርድር አምጥታ ነበረ። ድርድሩ ምን የሚል ነው? አባዬ እኔን ተውኝ ሲል እቀመጥ፣ ግን ደግሞ አይቻልም አትቀመጭም ካልከኝ አባዬ በቃ ገንዘብ ስጠኝ፣ ታውቃለህ እኔ ገንዘብ የለኝም፣ ደግሞ ከዚህ ወጥቼ መሄጃም የለኝም፣ ስለዚህ መቼ ስለሌለኝ የምጠቀምበት ገንዘብ ስጠኝ እወጣለሁ ነበር ድርድሯ። አባባ ደግሞ ከድርድር ሳትደርሽ ምንጥቅ ብለሽ የምትወጭበት ሚንስ አለ። እሱም አንቺ የሰራሽው በደል ነው፣ የሰራሽው ክፋትሽ ነው፣ የሰራሽው ደግሞ የሰራሽው እስካሁን ድረስ ያደረግሽው ነገር አለ፣ ትልቅ ወንጀል። ስለዚህ በወንጀሉ ትጠየቂያለሽ ብሎ እንግዲህ ወደ መንግስት አቅርቧታል ማለት ነው። እንግዲህ ይሄ በጣም ከባድ ነገር ነው፣ በጣም ማለት ነው። እናንተ እስኪ ምን ትላላችሁ? እዚህ ጋር አሁን ቲና ብትታሰር ነው የሚሻላት ወይስ ብትወጣ ነው ከዚህ ቤት? የሚሻላት እኮ በጸባይ ብትወጣ ነበረ። በጸባይ ብትወጣ፣ በጸባይ ችግር ሳትፈጥር ነገር ሳትፈጥር ብትወጣ ነበረ የሚሻላት። ነገር ግን እሷ አሻፈረኝ አለች። አልወጣም፣ ከዚህማ አልወጣም በጭራሽ። ስለዚህ ወይ ገንዘብ ስጡኝ ወይ ደግሞ እኔ መውጣት አልፈልግም ነው እንግዲህ እያለች ያለችው። ካሌብ ደግሞ አንቺ ጉደኛ ጭራሽ እስካሁንም አለሽ እንዴ? እኔ እኮ እስካሁን እንዳለሽ አላውቅም። ምን ትሰሪያለሽ? ቆይ እዚህ እስካሁን ድረስ ምን እየሰራሽ ነው እስካሁን ድረስ ቁጭ ያልሽው? እያለ እንግዲህ ካሌብ እያጣደፋት ይገኛል። እሷ ደግሞ እንዴ ማለት ለምንድን ነው የምወጣው? እኔ እኮ የ80 ሚስት ነኝ። እኔ እኮ አልወጣም። ለምን እወጣለሁ? ደግሞስ ማን ነው የሚያስወጣኝ? በምን ጉዳይ ስወጣለሁ? እያለች እየተከራከረች ትገኛለች ቲና ማለት ነው። እንግዲህ ካሌብ እንዴት አድርጌ እንደማስወጣሽ እንኳን እኔ ያውቃለሁ ሲል አባባ ደግሞ አንተ ማን ስለሆንክ ነው የምታስወጣት? አንተ የማስወጣት ሲጀመር የማስወጣት ስልጣን የለህም፣ የሚያስወጣት ሌላ ሰው ነው ብሏል። የሚያስወጣት እንግዲህ አባባ እንዳለው ከሆነ ትሁት ታስወጣት ነው የተባለው ማለት ነው። ትሁት እንግዲህ ሄዳ አቶ ተመስገንን አንገቱን ሲጣርጋ ልገለው ነበረ። ምክንያቱም አንተ ቆይ እስከ መቼ ድረስ ነው በህይወቴ እንደዚህ የምትጫወተው እንዴ? እስከ መቼ? እውነቷን ነው በነገራችን ላይ እንዴ እስከ መቼ? እና እንግዲህ ከመግቢያ አካባቢም እንዳልኳቸው በህይወቷ በጣም ሲጫወትባት ቆይተዋል። ስለዚህ ቅጣት ይገባዋል ማለት ነው። ወደ ኤደንና ዳኒ ስንሄድ ደግሞ ኤደንና ዳኒ እንግዲህ በጣም የሚያሳዝነው አሁን ላይ እየተጣሉ ይመስላል። ምክንያቱ ደግሞ የጸባቸው ምክንያት አቶ ተመስገንም ነው። አንድም ምክንያቱም አቶ ተመስገን ሄዶ ለዳኒ ምን ብሎታል? ሚስትህን አሳርፋት፣ ሚስት በማያገባት ነገር እየገባች ነው። ነገ ጧት የሆነ ነገር ቢፈጠር እኔ እናንተ ተጣላን ማለት አይደለ? ስለዚህ ቀድሜ ላስጠንቅቅ ብዬ ነው ይለዋል ማለት ነው። ታዲያ በዚህ ሰዓት ዳኒ ደንግጧል። እንዴ ሚስቴ ምን አድርጋ ነው? ለማንኛውም እስካሁን ባደረገችው ነገር እኔ ይቅርታ በሷ ስም፣ ከዚህ በኋላ ግን በምንም አይነት ነገር ራሷን እንድትከላከል ማለት ራሷን እንድትጠብቅ ከእንደዚህ ሰውን ከሚያነካካ ነገር እንዳትደርስ እኔ አስጠነቅቃታለሁ ብለዋል ማለት ነው እንግዲህ ዳኒ። ከዛም እንግዲህ ዳኒ ምንድን ነው ያደረገው? ለአቶ ተመስገን ያን መልስ ከመለሰ በኋላ ማለት ነው አግኝቷት ነበረ ደውሎ ማለት ነው። እንግዲህ ከተደዋወሉ በኋላ እሱና ኤደንን ምን ብሏታል? ኤዱ
እንገናኝ ሲላት ኤዱ ፈቃደኛ አልነበረችም። ምክንያቱም እንግዲህ ኤዱ ምን ብለዋለች ቀድማ፣ አየህ እኔ ሳላገባ ትሁት ልትቀድመኝ ነው። እንዴት? ትሁትና ካሌብ ሊጋቡ ነው። ዋው በጣም ደስ ይላል። ግን እኮ አትገባውም ብለዋል። ማለት ስትለው አይ ትሁት በጣም ደህና ልጅ ናት፣ በጣም ጸባይተኛ ናት። እስኪ እኛ እንኳን እየበደልናት ብዙ ነገር እያደረግን እሷ ግን ይህንን ነገር ሁሉ ተቋቁማ ከዛ ደግሞ እኛ እየበደልናት እሷ ግን በቃ ይቅርታ እያደረገች ብቻ በቃ እኔ እንጃ ለሱ የምትገባው አይደለችም ብሏል። በዛ ሰዓት ታዲያ ምን ማለት ነው? በቆንጅና ነው የምትበልጠኝ ወይስ እንዴት ነው ብላ እሷ የቅናት ነገር ታይቶባታል። ያው ያለ ነው በፍቅር እሱም ቀንቷን እሷም ቀንታለች። በዚህ የተነሳ እየተደባበሩ ይመስላሉ። እንግዲህ ምን ሊፈጠር ይችላል የሚለውን ደግሞ አብረን የምናይ ይሆናል። እኔ ግን እዚህ ጋር አቶ ተመስገን በጣም ነው የበደላት ትሁትን በጣም እንደዚህ የሚበድሉ ሰዎች አሉና እንደዚህ የሚበድሉ ሰዎች ልቦና ይስጣቸው። በእውነት ሴት ልጅን ያለ ፍላጎቷ መድፈር ማለት ከባድ ነገር ነው ማለት ነው። እንግዲህ በቀጣይ ክፍል እስክንገናኝ ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ እቀበላለሁ ማለት ነው። ወዳችኋለሁ ውዶችዬ፣ ባይ ባይ።